ጤናስልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምሩገረን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 29 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ እንቅስቃሴና ድል በድምጻዊ ቴዲ ጋር በተገናኘ የታሰሩትና አሳሳቢው ጤናቸው፣ ኦሮሚያ ክልል ዛሬ ማንነት ተኮር ጥቃት፣ የጦር ወንጀሉን ያጋለጠው ቢቢሲ መሸለም፣ የተጋለጠ የመጣው ያገዛዙ ምርጫ፣ የጀኔራሉ ፉከራ፣ እስራኤልና አዲሱ እርምጃ፣ የኩዌትና የሳውዲ ውሳኔ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ የወሰደውን እርምጃ ተከትሎ የጠላት ተሽከርካሪን በመማረክ ጭምር ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ዛሬ ከቀኑ 7 ሰዓት በፈጸመው ኦፕሬሽን የምስራቅ ጎጃም ነባር ካድሬዎች የሚጠቀሙበትን ተሽከርካሪ ጭምር መማረክ መቻሉን ቴዎድሮስ ህዝብ ግንኙነት ዛሬ ሚያዝያ 29 ቀን 2018 ባወጣው መረጃ ገልጿል። ኦፕሬሽኑን አካሂዶ ከደብረ ማርቆስ ከተማ ያወጣው 206ኛ ኮር አዳኝ ቡድን ከታህሳስ 24 2018 እስከ ሚያዝያ 29 ቀን 2018 የተሳኩ ኦፕሬሽኖችን በፈጸም ድል ሲያስመዘግብ መቆየቱን የቴዎድሮስ 206ኛ ኮር ህዝብ ግንኙነት በአሰራጨው በዚሁ መረጃ ገልጿል። የጠላት ወታደራዊና ፖለቲካዊ ማዕከል በሆነችው ደብረ ማርቆስ ከተማ የምስራቅ ጎጃም ነባር ካድሬዎች ይገለገሉበት የነበረው 2 ተሽከርካሪዎችን ማውጣት መቻሉን በጸረ መረጃ ኦፕሬሽን በሰራዊቱና በህዝቡ የተሰገሰጉ ከጠላት ጋር ግንኙነት ያላቸው 27 ባንዳዎችን በቁጥጥር ስር በማድረግ በ12ቱ ላይ አስተማሪ እርምጃ መወሰዱንም ቴዎድሮስ ህዝብ ግንኙነት ባወጣው በዚሁ መረጃ አስታውቋል። እስካሁን ባለው ነባራዊ ሁኔታ ከ273 በላይ የጠላት ኃይሎች ላይ 206ኛ ኮር አዳኝ ቡድን እጅግ በጣም ጠንካራ የሚባል ግዳጅ ፈጽሟል። 2 የጠላት ተሽከርካሪዎችን መማረክ የቻለበት ሂደት ነው ያለ። በታህሳስ ወር መጨረሻ አካባቢ እንዲሁ አንድ የምስራቅ ጎጃም ካድሬ ይገለገልበት የነበረው ላንድ ክሩዘር ተማርኳል። እዚህ አጠገብ የሚታዩት መኪናም ኒንሳን ቶዮታ 02-916 ሰሌዳ ቁጥር ያለው ተማርኳል። ከዚህ አንጻር 206ኛ ኮር እጅግ በጣም ጠንካራ የሚባል የከተማ ኦፕሬሽኖችን በመስራት በጠላት ላይ ከፍተኛ የሆነ ጥቃት እያደረሰ ያለበት ሂደት ነው ያለ። በምርጫ ተባባሪ የነበሩ የጠላት ኃይሎችን ጭምር ከፍተኛ እርምጃ የወሰደበት ሂደት ነው ያለ። እስካሁን ባለው ተጨባጭ ሁኔታ ጠላት ከፍተኛ የሆነ ጉዳት እየደረሰበት ነው ያለው። ስለዚህ አሁንም ባለው ተጨባጭ ሁኔታ እነዚህ ጥቃቶችን አጠናክረን የምንቀጥል ነው የሚሆነው። ከእንደዚህ ያሉ ድርጊቶች ከጠላት ጋር ተባባሪ የምትሆኑ ኃይሎች በተጨባጭ እንደዚህ ያሉ እርምጃዎች ስለምናደርግ ራሳችሁ እንድታቀቡ መልእክት ነው የምናስተላልፈው። ለደብረ ማርቆስና ለአካባቢው ማህበረሰብም በተለይ ከዚህ ከኮር አደረጃጀቱ ከመጣ በኋላ በኮር አመራሩ በክፍለ ጦር አመራሩ በሚታወቁ ሰዎች ስም ጭምር ገንዘብ አምጡ እየተባለ ኃይል በመላክ ጭምር በማስፈራራት ከነጋዴው ገንዘብ እየተሰበሰበ እንደሆነ መረጃ ደርሶናል። ብዙዎች የአካውንቶችም እጃችን ላይ ደርሶናል። ስለዚህ ማህበረሰቡ በቀጥታ ጥቆማ እንድታደርሱ እያሳሰብን በእኛ በኩል የትኛውንም አይነት መምሪያ እስካልተሰጠ ድረስ አሰራራችን ድርጅታዊ የፋይናንስ መመሪያ አለን። የፋይናንስ መመሪያውን ተከትሎ አሰራሩን ተከትሎ የሚተገበር የእርዳታና ድጋፎች ውጪ በየትኛውም አመራር በግለሰብ ደረጃ የሚሰበሰብ ገንዘብ እንደሌለ በመረዳት በደብረ ማርቆስ ከተማ ያላችሁ ነጋዴዎች እንዲሁም በአጠቃላይ በኮሩ ቀጠና ውስጥ ያላችሁ ነጋዴዎች እና የማህበረሰብ ክፍሎች ከእንደዚህ ያሉ አጭበርባሪዎች ራሳችሁን እንድጠብቁ መልእክት እያስተላለፍን በደረሱን መረጃዎችና ማጣራቶች ባገኘናቸው ተጨባጭ መረጃዎች በእንደነዚህ ያሉ ኃይሎች ላይ እርምጃ እየወሰድን እንገኛለን። በእኛ በኩል ግን በኮር ደረጃ በየትኛውም አመራር በየትኛውም ግለሰብ በኩል ገንዘብ የማይሰበሰብ መሆኑን ታሳቢ ማድረግ ያስፈልጋል። እነዚህ እንግዲህ ከጠላት ጋር በመተባበር ጭምር የጠላት ኃይሎች ጭምር በስማችን ከህብረተሰቡ ገንዘብ እየሰበሰቡ ያለበት ሂደት ነው ያለ። ከዚህ አንጻር በተለይ የደብረ ማርቆስ ከተማ ነዋሪዎች ራሳችሁን ከእንደነዚህ ያሉ አጥፊዎች እንድትጣቀቡ ነው። በአጠቃላይ እንደነዚህ ያሉ ድሎች ተጠናክረው ይቀጥላሉ። በጠላት ላይ የማያዳግም እርምጃ እንወስዳለን። ምርጫ ለማስፈጸም የምርጫ ታዛቢዎች በመሆንና ምርጫን ለማጀብ የምትንቀሳቀሱ አካላት ግን የተጠናከረ ጥቃት ስለምናደርስ ራሳችሁን ከወዲሁ እንድታቀቡ ነው። ምርጫ የምታስፈጽሙ ከምርጫ ጋር ተያይዞ ኮሮጆ ለመገልበጥም ጭምር የተዘጋጃችሁ ህብረተሰቡን በማሳደድ በማሰቃየት በማሸባቀቅ ጭምር የምትሳተፉ አካላት ይሄ የመጨረሻ ማስጠንቀቂያችን ነው የሚሆነው። ከዚህ
ከዚህ ጋር በተያያዘ እርምጃዎችን ስንወስድ ነው የቆየ ነው። አሁንም የናጠናክረን እንቀጥላለን ነው። ድል ለአማራ ህዝብ፣ ድል ለአማራ ፋኖ ብሔራዊ ንቅናቄ። ክብር በጀግንነት ለተሰዉ ጓዶች። አመሰግናለሁ። ይህ በእንዲህ እንዳለ በተመሳሳይ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ዛሬም ድል መቀዳጀቱን አስታውቋል። ክፍለ ጦሩ ባደረገው ትንቅንቅ 44ኛ ክፍለ ጦር 68 ጥምር ጦር ሚሊሻ አድማ ብተናና የአገዛዙ ስልጣን አስጠባቂ ሰራዊትና ፖሊስ ሲደመስስ 2 ብሬን 55 ክላሽ 3 መገናኛ ሬዲዮ 5000 በላይ ክላሽ ተተኳሽ 3000 የሚደርስ የብሬን ተተኳሽና 2 አስቃጥላይ ድሽቃ ተተኳሽ መማረክ መቻሉን ገልጿል። 5 የአገዛዙ ስልጣን አስጠባቂ ወታደሮችና 2 የአድማ ብተና አባላትን መማረካቸውን ቴዎድሮስ ዕዝ ህዝብ ግንኙነት ዛሬ ሚያዝያ 29 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ከታዋቂው አርቲስትም ቴዲ አፍሮ ጓደኞች መካከል አንዱ የሆነው ባለፉት 13 ቀናት ጀምሮ በእስር ላይ የሚገኘው የቴዲ የቅርብ ጓደኛ አቶ ዮሱፍ ያሲን የጤና ሁኔታ እንደሚያሳስባቸው ቤተሰቦቹ ለመገናኛ ብዙሃን ገለጹ። እስካሁን ድረስም ከአቶ ዮሱፍናም ከወይዘሮ ማህሌት ውጪም ከታሰሩትም 8 የሚደርሱ የቴዲ ጓደኞች ወይም የቅርብ ሰዎች መካከል አንዳቸውን ፍርድ ቤት አለመቅረባቸው ተገለጸ። ዶቼ ቬለ በጉዳዩ ዙሪያ ማብራሪያ ለማግኘት የፌዴራል ፖሊስ የህዝብ ግንኙነት ኃላፊውን አቶ ጄላን አብዲን በስልክም አነጋግሯቸው የነበረም ቢሆን በአጠቃላይ ታሳሪዎች 8 መድረሳቸውን ስለመባሉና ስለ አቶ ዮሱፍ ያሲን የጤና ሁኔታም ተጠይቀው የፍርድ ቤት ጉዳይ ቀርቦም ከሆነ የፍርድ ቤት ጉዳይ አናነሳም፣ ፖሊስ ጋር የታሰረ ከሆነ አጣራለሁ፣ አሁን ነው የሰማሁት፣ መረጃ የለኝም፣ ከስብሰባ እየወጣው ነው ብለው ዝርዝር ማብራሪያም ከመስጠትም ተቆጥበዋል። መረጃውን ማግኘት የሚችሉትም ነገ እንደሆነም አክለው የተናገሩ ሲሆን በነገው ዕለትም እንደ ተጨማሪ መረጃም እናገኛለን ብሎ እንደሚጠብቅም ዶቼ ቬሌ በዘገባው ላይ ጠቅሷል። ከቴዲ አፍሮ ከቅርብ የስራ ግንኙነት ያላቸው የመረጃ ምንጮች ለዶቼ ቬሌ እንደገለጹት የአርቲስት ቴዲ ካሳሁን ወይም ቴዎድሮስ ካሳሁን ኤቶሪካ የተሰኘው የሙዚቃ አልበም መውጣቱን ተከትሎ የግራፊክ ባለሙያው ዳዊት ሰለሞን በትላንትናው ዕለት መታሰሩ የተሰማ ሲሆን የህብር ሬዲዮ ይህንን መዘገቡ ይታወሳል። አርቲስት ቴዎድሮስም ካሳሁን ቴዲ አፍሮ ኤቶሪካ ለተሰኘው አዲስ የሙዚቃ አልበም ግራፊክሱን የሰራው ዳዊት ሰለሞን መሆኑን የመገናኛ ብዙሃናትም ገልጸውታል። ዳዊት ጓደኞቹ ጋር በሄደበት አጋጣሚ መያዙን የገለጹትም ስማቸው እንዳይገለጽ የፈለጉ የመረጃ ምንጭም እሱም ከመያዙ በፊትም በፖሊስ መፈተሹንም ተናግረዋል። ዳዊት ከግራፊክ ሙያው ጋር በተያዘም በዩቲዩብ የሚጫኑ ሙዚቃዎችን ከነግጥማቸው አጣጥሞ በማዘጋጀት ለሌሎችም አርቲስቶች እንደሚሰራም የተገለጸ ሲሆን እስከ አሁን ድረስም አርቲስት ቴዎድሮስ ላይ የደረሰ ነገር እንደሌለም እነዚሁ ምንጮቹም አክለዋል። በአዲስ ምልምል የጠላት ሰራዊት ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን ምኒልክ ዕዝ አስታወቀ። የፋሽስቱ ብልጽግና አገዛዝ በከባድ መሳሪያ የንጹሐን ህይወት መቅጠፉን ዛሬም መቀጠሉን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር አካል 19ኛው ክፍለ ጦርና 16ኛ ነብሮ ተወርዋሪ ኮማንዶ ብርጌድ በጋሸን አቅጣጫ ወደ ላሊበላና ሰቆጣ እየሄደ የነበረ የብልጽግና ስልጣን አስጠባቂ ምልምል ሰራዊት ላይ ድንገተኛ የደፈጣ ጥቃት በመጣል ከባድ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ዛሬ ሚያዝያ 29 ቀን 2018 ባወጣው በዚሁ መረጃ አስታውቋል። ትናንት ሚያዝያ 28 ቀን 2018 ረፋድ ላይ ልዩ ቦታው ዳቦ ከተማ ቆጋ ተራራ ላይ በተወሰደ ድንገተኛ ጥቃት ጠላት አዲስ ምልምል ሰራዊቱን በ16 አውቶቡስ በ6 ፓትሮልና በ5 ኦራል ወታደራዊ ተሽከርካሪ ላሊበላና ሰቆጣን አሳልፋለሁ ብሎ እንቅስቃሴ የጀመረ ሲሆን በድብኮና ግራር አምባ መካከል ከሚገኘው ዳቦ ከተማ ቆጋ አምባ ላይ ድንገተኛ የተጠናና የተቀናጀ የደፈጣ ጥቃት በመጣል 8ቱን በመደምሰስ 11 በማቁሰል የጠላትን አንገት ማስደፋት መቻሉን አስታውቋል። ይህ በእንዲህ እንዳለ ምኒልክ ዕዝ የፋሽስቱ አገዛዝ ብልጽግና በከባድ መሳሪያ ንጹሐን ህይወት እየቀጠፈ ቀጥሏል በማለት ዛሬ ባወጣው ተጨማሪ መረጃ የአማራን ህዝብ ህልውና ለማረጋገጥ ነፍጥ ያነሳውን የፋኖ ሰራዊት መዋጋትና ማሸነፍ ሲያቅተው በምትኩ በብዙ ግንባሮች ሽንፈት እየገጠመው መሆኑ በተስፋ መቁረጥ ከተሞችን በከባድ መሳሪያ በመደብደብ የጦር መሳሪያ ያልታጠቁ ንጹሐን አማራዎችን ህይወት በጅምላ እየቀጠፈ ይገኛል ሲል ገልጿል። ትላንት ሚያዝያ 8 ቀን 2018 ከጠዋት ጀምሮ ራያ ቆቦ ጮቢ በር መድፍ በማጥመድ ወደ ራያ አላማጣ ኩቢ ቀረንሳ በማስወጨፍ አቶ ወዳጅ ደሳለ የተባለ ግለሰብ ቤት ላይ ገነት ወዳጅ የተባለች የ6 ዓመት ህጻንና ሞነን ወዳጅ የተባለች የ12 ዓመት ታዳጊ ሁለቱንም በከባድ ሁኔታ አቁስሎ በሕክምና ላይ ሲገኙ 11 ሺህ ብር የገዙትን ግመል ጭምር መግደሉን አስታውቋል። በተጨማሪም ዛሬ ሚያዝያ 29 ቀን 2018 ራያ ቆቦ ጮቢ በር መድፍ በማጥመድ ራያ ቆቦ ጃሮታ አዲሱ መንደር የተባለን
ታዳጊ የገጠር ቀበሌ በተደጋጋሚ በመደብደብ ከአንድ ቤተሰብ ዮሐንስ ሙለታ የተባለ 13 ዓመት ታዳጊ ህይወት ሲቀጥፍ ዳዊት ሙለታ የተባለ የ10 ዓመት ታዳጊ ከባድ የመቁሰል አደጋ እንደደረሰበት ገልጿል። ከሰህይወት በተጨማሪ የቀንድ ከብቶች ጭምር በአገዛዙ የከባድ መሳሪያ ጥቃት መጨፍጨፋቸውን የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ ዛሬ ሚያዝያ 29 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በኦሮሚያ ክልል የአማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ እየተፈጸመ ነው። ፋኖ እንታገላለን በሚል ሽፋን የአማራ ብሔር ተወላጆች በሰፈሩባቸው መንደሮች በምስራቅ ወለጋ ኪረም ወረዳ የተለያዩ ቀበሌዎች ላይ በተቀናጀና በተደራጀ መንገድ ሰላማዊ ሰዎችን በመግደል ቤትና ንብረታቸውን በማቃጠል በመዝረፍ ላይ አገዛዙ መጠመዱን አንሻ ሰይድ አጋለጠ። በኦሮሚያ ክልል ምስራቅ ወለጋ ኪረም ወረዳ ስር ባሉ የተለያዩ ቀበሌዎች በተለይም የአማራ ብሔር ተወላጆች በሚኖሩባቸው መርጋ ጊሬናና ባጊ ቀበሌዎች ላይ ባለፉት ቀናት በተከታታይ ሰላማዊ ሰዎች ላይ ያነጣጠረ ጭፍጨፋ እየተፈጸመ መሆኑን ቤት ንብረታቸው እየወደመ እየተዘረፉ የጥቃት ኢላማ መሆናቸውን የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ አስታወቀ። ያው እንግዲህ እኒህ ስዕልና ቪዲዮዎች የሚታዩት በትናንትናው ዕለት የአርሶ አደሮችን መኖሪያ ቤት ያቃጠለበት ሂደት ነው። ይሄ እንደምታዩት ዝም ብሎ ምንም ሳያደርጉ በአማርነታቸው ብቻ ቤታቸውና ንብረታቸው እየተዘረፈ ያሉት ማህበረሰቦች ናቸው ማለት ነው። ሲቀጥል ሀብት ንብረታቸው ከብቶቻቸው እንዲሁም ፍየሎች ሁሉንም ቢያንስ ወደ 150 ከብቶችና ወደ 60 ፍየሎችን ዘርፏል። ሲቀጥል አንድ 15 ማህዮችን አብሮ ነርቶ ወስዷል ማለት ነው የማህበረሰቦችን። ይሄ የሚታይ የማህበረሰቡ ቤት ነው። እንግዲህ ከዚህ በመቀጠል ይሄ በትናንትናው ዕለት የተፈጸመ ነው። በየቀኑ ዛሬም እንግዲህ እንዲሁም በዛሬው ዕለትም ያው አሁንም አርሶ አደሮች ገበሬዎች ላይ ማህበረሰብ ያነጣጠረ አሁንም እሳት ቃጠሎ አለ ማለት ነው። እሱን ደግሞ እንግዲህ ዛሬ ከሰዓት ላይ ማሳውቃችሁ ይሆናል ማለት ነው። እና በዚህ ልክ ነው አሁን መት እያቃጠለና እያወደመ እንዲሁም ማህበረሰቡን እያፈናቀለ ይገኛል ማለት ነው። አገዛዙ የተለያዩ ምክንያቶችን ሽፋን በማድረግ በአካባቢው ፋኖን እንታገላለን በሚል የአማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ ዛሬም እያካሄደ ሲሆን አፋብም ቢዛሞ ቀጠና አንሻ ሰይድ ዕዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አበበ አብርሃ የተፈጸሙ ጥቃቶችን በዝርዝር ገልጿል። በኦሮሚያ ክልል በወለጋ በተደጋጋሚ የሚፈጸሙ ማንነት ተኮር ጥቃቶች የክልሉ ባለስልጣናት ባደራጁትና በኦነግ ሸኔ ስም በሚንቀሳቀስ የክልሉ ሚሊሻዎችና ያደራጇቸው ወጣቶችና ያገዛዙ ስልጣን አስጠባቂ ጦር ጭምር በተናበበና በተቀናጀ መንገድ የክልሉን ገዳ ኮማንዶ ጭምር አሰልፈው በተደጋጋሚ ተመሳሳይ ጥቃት ሲፈጽሙ የቆዩ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ ዕዝ በአካባቢው የተወለዱ ወጣቶች ራሳቸውን ለመከላከል ያቋቋሙት የፋኖ አደረጃጀት ሲሆን በአማራ ፋኖ ብሔራዊ ንቅናቄ ስር ታቅፎ ለህዝቡ ሁሉና እየታገለ እንደሚገኝ በተደጋጋሚ መጥቀሱ አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ ዕዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አበበ አብርሃም እባላለሁ። ሰሞኑን በምስራቅ ወለጋ ዞን በኪረሙ ወረዳ እንዲሁም በወረዳ በሚገኙ በተለያዩ ቀበሌዎች በተለይም በመርጋ ጅሬኛ እና በጊን ቀበሌ ላይ የአገዛዙ ኃይል መጠነ ሰፊ የሆነ አርሶ አደሮች ላይ የጅምላ ጭፍጨፋና እንዲሁም በከባድ መሳሪያ ድብደባ እያደረገ ይገኛል። ይህ የአገዛዙ ኃይል ከእግረኛ እስከ መካናይዝድ ከመካናይዝድ እስከ አየር ኃይል ታጥቆ ወደ አማራው ማህበረሰብ ወይም ወደ አማራው አርሶ አደር ገበሬዎች ላይ የገባው የተሰማራው ያገዛዙ ኃይል አሁን አርሶ አደሮችን በጅምላ እያሰረና እንዲሁም በጅምላ እየረሸነ ይገኛል ማለት ነው። እንዲሁም ሀብት ንብረታቸውን ፍየሎችን፣ ከብቶችን እንዲሁም የጋማ አህዮችንም እየዘረፈ ይገኛል እና ይሄን ሰሞን ከባድ የሆነ መጠነ ሰፊ የሆነ ግፍና መከራ የአማራው ማህበረሰብ ላይ እያደረሱ ይገኛሉ። እንዲሁም የአማራውና የኦሮሞ ማህበረሰብ በሚገኙባት ከተማ ሲነደሮ አንድ ቀበሌ ላይ በመግባት ሁለቱም ብሔር ብሔረሰቦች በፍቅርና በሰላም የሚኖሩባት ቀጠና ላይ በመግባት እንዴት ከአማራ ወይም ከዚህ ከነፍጠኛ ጋር ትኖራላችሁ በማለት የኦሮሞ ማህበረሰብ ወይም ሰፊ መጠነ ሰፊ የሆነ ለምን አብራችሁ ትኖራላችሁ በሚል በጅምላ እያሰሯቸው ይገኛሉ። እንዲሁም ከፍተኛ የሆነ ድብደባ እያደረጉ ይገኛል። እንዲሁም ሰሞኑን በከፍተኛ ሁኔታ የቤት ቃጠሎ እያቃጠለ ይገኛል በጅምላ የአርሶ አደሮችን እና የግለሰቦችን ቤት እና በዚህን ሁኔታ አሁን ላይ ከባድ የሆነ ግፍና መከራ ማህበረሰቡ ላይ እያደረሰ ይገኛል እና እንደሚከተለውም ከዚህ ከድምጽ በኋላ ላይ ያሉትን ቪዲዮዎች ያው እንደምታዩቸው ናቸው ማለት ነው እና በዚህ ልክ አሁን ከፍተኛ የሆነ ጫና እያደረሰ ይገኛል ማለት ነው። በዓለም አቀፍ ሰብአዊ መብት ተሟጋችም ቀዝሮ ሊያየውም አልቻለም።
ምን እንደሆነ በተለይ የወለጋ እንዲሁም የንጹሃን ኢላማ ያደረገ የጅምላ ጭፍጨፋ ከባድ የሆነ ሁኔታ ላይ ሆኗል። ይሄ ደግሞ እንዴት እንዲታይ እንደሆነ በዓለም አቀፍ ማህበረሰቡ ዘንድ ምንም እየታየ አይደለም። ይሄ ፈጽሞ ሊታይ ይገባል። ይሄ ፈጽሞ ሊወገዝ ይገባል። ቢቢሲ በአማራ ክልል እየተካሄደ ባለው ጦርነት የተፈጸሙ ወሲባዊ ጥቃቶችን በሚመለከት በሰራው ጥልቅ የምርመራ ዘገባ ወይም ኢንቨስቲጌቲቭ ሪፖርት የአምነስቲ ኢንተርናሽናል እንግሊዝ የመገናኛ ብዙሃን ሽልማትም ተሸላሚ መሆኑን ገለጸ። ሽልማቱ በምርጥ የፊቸር ዘገባ ምድብ የተሰጠም ሲሆን ቢገድሉኝ ይሻል ነበርም የሴቶች ሕይወትም እያበላሸ ያለው የተዘነጋው የአማራ ክልል ጦርነት በሚል ርዕስ የቀረበ መሆኑን ገልጿል። ዘገባው ለመስራትም ለ6 ወራት ያህል ጥልቅ ምርመራ ማድረግ የጥቃትም ሰለባዎችን በማነጋገር አማኝነት መቀበል እንደዚሁም የሕክምና ማስረጃዎችን መመልከትም መጠየቁን ቢቢሲ በዘገባው ላይ ገልጿል። ዘገባው ላለፉትም 3 ዓመታት በአማራ ክልል እየተካሄደ ባለው ጦርነትና ግጭት የተፈጸሙና ከመገናኛ ብዙሃን እይታም ተሰውረው የቆዩ ወሲባዊ ጥቃቶችም አደባባይ ያወጣ እንደሆነም ገልጿል። ለዘገባው ያነጋገራቸው ተመራማሪዎች እንዲሁም የሕክምና ባለሙያዎች የደህንነት ስጋት ባለባቸውና ወደ አካባቢው ጋዜጠኞች መግባት በማይችሉባቸው የክልሉ አካባቢዎችም እያንዣበበ ያለውን የማህበረሰብ ጤናም ቀውስን በመጥቀስም አስጠንቅቀዋል። የምርመራ ዘገባው በትግራይ ክልል ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት በፕሪቶሪያው የሰላም ስምምነት ቢቋጭም ግጭቶች በአማራ ክልል መቀጠላቸውን ያሳየ ነው ብሎታል። የአማራ ክልል የትጥቅ ግጭትም መንግስት ለ2 ዓመታት በነበረው የትግራይ ጦርነት የተሳተፉትን ኃይሎችም ጨምሮ የክልሉ ልዩ ኃይሎችን ለመበተን ሲሞክር የፈነዳ መሆኑን የገለጸው ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱም እና ጦርነቱ ከተቀሰቀሰም በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታም ጨምረዋልም ሲሉ እማኝነታቸውን ሰጥተዋል። በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችም ያሰባሰበው የቢቢሲ የምርመራ ዘገባ በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 የአስገድዶ መደፈር ጥቃት እንደደረሰባቸው በሪፖርቱ ላይ ተመልክቷል። ከነዚህ ውስጥም 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊ ህጻናትም ሲሆኑ ከተጎጆቹ ውስጥም ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታም ሲያዙ በርካቶች ለእርግዝናና ለከባድ ስነ ልቦና ቀውስ መዳረጋቸውም ተገልጿል። የኢትዮጵያ መንግስት የሚያቀርቡትን ውንጀላዎችና ክሶችን በተደጋጋሚ ያስተባበለ መሆኑን የገለጸው ቢቢሲም ነገር ግን ቢቢሲም ስለዚህ ሽልማትም ላገኘበት ዘገባ የመከላከያ ሰራዊቱን እንደዚሁም የአማራ ክልል ባለስልጣናትን አስተያየት ለማግኘትም ተደጋጋሚ ሙከራ ቢያደርግም ምላሽ አለማግኘቱን በዘገባው ላይ አካቷል። ምንም እንኳን መንግስት በአማራ ክልል በጦርነቱ ምክንያት የወሲብ ጥቃት የደረሰባቸው ሴቶች ላይ ምርመራ ማድረጉንና ውጤቱንም ለህዝብ ይፋ እንደሚያደርግ ቢገልጽም እስከ አሁን ድረስም የተሰማ ነገር እንደሌለም ቢቢሲም ጠቅሷል። የአምነስቲ ኢንተርናሽናል የእንግሊዝ የሚዲያ አዋርድ በሰብአዊ መብትም ላይ የሚሰነዘሩ ዘገባዎች በ11 ዘርፎች ውስጥ በማወዳደር የሽልማት የተሰጠም ሲሆን እንደ ሲኤንኤን፣ ዘ ጋርዲያን እና ዘ ታይምስ የመሳሰሉ መገናኛ ብዙሃን በዚህ ዘርፍ ውስጥ ታይተው ማሸነፍም እድሉ ለቢቢሲ መሰጠቱም ተገልጿል። በአገሪቱ እሳቸው ብቻ በጠመንጃ ብቸኛ ተናጋሪ የሆኑበትና ዜጎች ሀሳባቸውን በነጻ ሲገልጹ ከአሰቃቂ ጥቃት ጀምሮ በግፍ እስር እየተጉላሉ ሰብአዊ መብት ጥሰት እየተፈጸመ ባለበት በዚህ ወቅት ጠቅላይ ሚኒስትሩ ባለፉት 8 ዓመታት የሚዲያ ምህዳሩን በዲሞክራሲ አውድ ለማዋጀት በወሰድነው እርምጃ ለአገር ግንባታ የሚረዳ መሰረት ጥሏል ማለታቸው ወቀሳ አስከትለዋል። ጠቅላይ ሚኒስትሩ ባለፉት 8 ዓመታት ወደ ስልጣን በወጡ ማግስት የተዘጉ ሚዲያዎች ተከፍተዋል፣ በነጻ መናገር ይቻላል የሚል እርምጃን ተከትሎ ቀደም ሲል የህዝብ ትግል ጠልፈው በህዝባዊ ጫና ወደ ስልጣን ያወጣቸው ኢህአዴግ በምህረት የለቀቃቸው ጋዜጠኞችና ነጻ የተደረጉ መገናኛ ብዙሃን በጊዜው ከነበሩበት በተቃራኒ አገዛዛቸው ከኔ በስተቀር ማንም እንዳይናገር በሚል ጋዜጠኞች፣ ማህበራዊ አንቂዎች አስሮ እያሰቃየ በሚገኝበት በሙያቸው የታሰሩ የሉም በማለት የታሰሩት ተፈተዋል፣ ገደብ አላደረግንም፣ ለውጡን ተከትሎ የታዩ አንዳንድ ችግሮችም ከነሱ ነጻነትን በአግባቡ ካለመለማመድ ነው በሚል ያደረጉት ንግግር እንደተለመደው ጠቅላይ ሚኒስትሩ ካሜራ ፊት በመዋሸት ለህዝብ ያላቸውን ንቀት ማሳየታቸውን በአሁኑ ወቅት በአገዛዛቸው በአማራ ማንነታቸው ሳቢያ የታሰሩና በሙያቸው ያደረጉትን አስተዋጽኦ እስከ ሽብር ተግባር የወነጀለው አገዛዛቸው መምህርትና ጋዜጠኛ መስከረም አበራ ኢትዮ ንቃት በተሰኘ ዩቱብ ቻናሏ በአገዛዙ በኩል በአማራ ህዝብ ላይ የሚፈጸሙ ጥቃቶችን በተደጋጋሚ በማስረጃ በማጋለጥ መሞጎቷ እንደ ወንጀል የተቆጠረበት ጋዜጠኛ ገነት አስማ
አስማማው በኦሮሚያ ክልል ጉሊሶ ላይ በአንድ ጀንበር ብዙዎቹ የእስልምና እምነት ተከታይ የሆኑ የአማራ ብሔር ተወላጆች የተጨፈጨፉበት በአካባቢው የነበሩ ነዋሪዎች ሳይቀር የክልሉ ባለስልጣናት ኦነግ ሸኔ የተባሉ ጨፍጫፊዎችን በሬ አርደው በማብላት ራሳቸው አዘጋጅተው አካባቢውን ለቀው በመውጣት እንዴት እንዳስጨፈጨፉና ይህንኑ መረጃ በተመለከተ መከላከያ ጭምር እንዳለው ምስክርነታቸውን ቃለ መጠይቅ ያደረገችበትና ይህንን እንደ ወንጀል የቆጠረው አገዛዝ በአደባባይ የጮሆች ደብድቦ ከቢሮዋ በደህንነት አባላት ለስር ዳርጓት ላለፉት 3 ዓመታት እሷን ጨምሮ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ አንጋፋው ጋዜጠኛና የታሪክ ተመራማሪ የ80 ዓመት አዛውንቱ አቶ ታዲዮስ ታንቱን ጨምሮ በርካታ የህሊናና የፖለቲካ እስረኞች የታሰሩት አገዛዙን በሐሳብ ስለተቃወሙት እንጂ ዛሬ ለሐሳብ በላይነትና ለመገናኛ ብዙሃን ተቆርቋሪ የመሰሉት ጠቅላይ ሚኒስትር እየፈጸሙ ያለውን አፈና ወደ ጎን በማድረግ በተለይም ሰሞኑን ዓለም አቀፍ ተቋማት ሳይቀር በአገሪቱ የፕሬስ ነጻነት ከጊዜ ወደ ጊዜ አደጋ ላይ እየወደቀ መሆኑን ሌላው ቀርቶ ድምፃዊ ቴዎድሮስ ካሳሁን ሐሳቡን በሙዚቃ ስራዎቹ ስለገለጸ በአደባባይ ካንዴም ሁለቴም ጠቅላይ ሚኒስትሩ ከማስፈራራት አልፈው በታጠቁ የፌዴራል ፖሊስ አባላት ስቱዲዮውን እስከ ማዘረፍ የደረሱበት ከአርቲስቱ ጋር ግንኙነት ያላቸውን ሰዎች ዛሬም ድረስ እያሳደዱ ያሉበትና ሙዚቃ ሰምታችኋል በሚል ዜጎችን በጅምላ አስሮ በአሸባሪነት ስም እስከ መፈረጅና ፍርድ ቤት ሳያቀርቡ ዛሬም እያጉላሉ ያሉበት እርምጃን ተከትሎ በመድረኩ ላይ ያደረጉት ድራማ የጠቅላይ ሚኒስትሩን የግል ጭካኔ አገሪቱ እየገባችበት ላለው አፈና ስርዓታቸውና እሳቸው እስካልተወገዱ ድረስ መፍትሄ እንደማይመጣ ግልጽ ማሳያ መሆኑን ንግግራቸውን ተከትሎ በቅሬታ ተነስተዋል። በአገዛዙ ቁጥጥር ስር ያለውና በህዝብ ሀብት ከሚተዳደሩ መገናኛ ብዙሃን የእሳቸውን ውሎ በመተረክ ላይ ከተጠመዱት አንዱ የኢትዮጵያ ዜና አገልግሎት ጨምሮ ሌሎች የአገዛዙ ቁጥጥር ስር ያሉ መገናኛ ብዙሃን ኃላፊዎች ጭምር የጠቅላይ ሚኒስትሩን ሀሳብ የሚጋራና የውሸት ትርክታቸውን በዚሁ መድረክ ማቅረባቸው ስርዓቱ ቀደም ሲል ከነበረው ኢህአዴግም የከፋ በንግግር ነጻነት ላይ እየፈጸመ ያለው ይህ ህገ መንግስታዊ እርምጃ ህገ ወጥነቱን በተግባር ማሳየቱን ጠቅላይ ሚኒስትሩ ለመካድ መሞከራቸው ስልጣን የወለደው እብሪት እንጂ ቀደም ሲል የነበሩ ባለስልጣናትም ጋዜጠኞችን አስረው አሸባሪ በማለት የትም እንዳልደረሱ ጠቅላይ ሚኒስትሩ ካለፈው ታሪካቸው መማር አልቻሉም የሚሉ ወቀሳዎች ተከትለው ቀርበዋል። በአሁኑ ወቅት በስር ላይ ከሚገኙት እነ ጋዜጠኛና መምህርት መስከረም አበራ በአገዛዙ የበቀል እስር ሳቢያ በቂ ሕክምና ተከልክለው በተለይም ጋዜጠኛ ገነት አስማማው ለኩላሊት ችግር የተጋለጠች ሲሆን ያለችበት ሁኔታ ጭምር አሳሳቢ መሆኑ ተደጋግሞ ሲጠቀስ ቆይተዋል። እነ አቶ ስብሃትን ሽማግሌዎች መታሰር የለባቸውም ብለን ፈተናል ያሉት ጠቅላይ ሚኒስትር አብይ አህመድ የ80 ዓመት አዛውንቱን አንጋፋው ጋዜጠኛና የታሪክ ተመራማሪ አቶ ታዲዮስ ታንቱን በአደባባይ አስተዳደራቸውና እሳቸውን ስለወቀሱ ዛሬም በበቀል አስረው እያሰቃዩቸው እንደሚገኙ ንግግራቸውን አስታኮ በማንሳት በወቀሳ ተነስቷል። የኢትዮጵያ ሰብአዊ መብት ኮሚሽን በምርጫ ሂደቱ ላይ ክፍተቶች አሉ በማለት ከወዲሁ አስጠንቅቋል። ምርጫው አስቀድሞ እያለቀ መሆኑን የሚጠቅሱ መረጃዎች ወጥተዋል። አገዛዙ ብቻውን ሮጦ የሚያሸንፍበት ምርጫ መጋለጡ ቀጥሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ባወጣው የቅድመ ምርጫ ክትትል ሪፖርት ገዢው ብልጽግና ፓርቲ ዜጎችን በግዳጅ ለድጋፍ ሰልፍ ሲያስወጣ በተቃራኒ ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያደርጉ መከልከላቸውን ገልጾ በፖሊስ ጣቢያና በመከላከያ ካምፖች ውስጥ የምርጫ ጣቢያዎች መቋቋማቸው፣ የኔትወርክ መቆራረጥና ለሁሉም መራጮች ተደራሽ ያልሆኑ ጣቢያዎች መገኘታቸውን ጠቅሷል። በተጠቀሱት የፖሊስ ጣቢያ፣ መከላከያ ካምፖችና የፓርቲ ጽህፈት ቤቶች ሳይቀር ምርጫ መደረጉን በተደጋጋሚ መረጃዎች ሲወጡ የነበረ ሲሆን እነዚህ ህገወጥ ተግባራትን የአገዛዙ ጉዳይ አስፈጻሚ ምርጫ ቦርድ አይቶ እንዳላየ መሆኑ በተደጋጋሚ በወቀሳ ሲነሳ ቆይተዋል። እንደ ኢህአፓና ጎጎት ያሉ ፓርቲዎች የሰልፍ መከልከል አቤቱታ ማቅረባቸውን የጠቀሰው ኢሰማኮ በሚዛን ከተማ ደግሞ ዜጎች ለገዢው ፓርቲ ድጋፍ በግዳጅ እንዲወጡ መደረጉን ገልጿል። የምዝገባ ሂደት በአብዛኛው ሰላማዊ ነው። የተፈናቃዮች መብት መከበሩን፣ የነጻ አየር ሰዓት ለፓርቲዎች መሰጠቱ እንደ ጥንካሬ ታይቷል በማለት በአገዛዙ ቁጥጥር ስር ያለው የኢትዮጵያ ሰብአዊ መብት ኮሚሽን ከሚደርሱት ወቀሳዎች ለዘብ አድርጎ ያወጣው ሪፖርት ጭምር በጠቅላይ ሚኒስትር አብይ አህመድ የሚመራው ገዢው ብልጽግና ፓርቲ ብቻውን ሮጦ የሚያሸንፍበት ምርጫ ጫና በሚያደርግባቸው ተቋማት ጭምር እየተጋለጠ መምጣቱን የሚጠቅሱ ወቀሳዎች ቀርበዋል። ይህ በእንዲህ እንዳለ በአማራ ክልል በርካታ አካባቢዎች ላይ ምርጫ ማድረግ እንደማይቻል የተገነዘበው አገዛዝ ዜጎች ለተለያዩ አገልግሎቶች በሚንቀሳቀሱበት ወቅት በተለይም በገጠርና የገጠር አካባቢዎች ገበያዎችና የተለያዩ አገልግሎት መስጫ ተቋማት አካባቢ በግዳጅ የምርጫ ካርድ ዜጎች እንዲያወጡ በማድረግ መልሰው በመሰብሰብ በስማቸው ድምፅ መስጠታቸውን አጠናክረው የቀጠሉ ሲሆን በዚህም በርካታ ኮረጆዎች
እየተሞሉ ድምፅ መስጫው አስቀድሞ እየተሞላ የምርጫ ዕለት ተመሳሳይ ድራማ ለማድረግና በመገናኛ ብዙሃን አገዛዙ በተቆጣጠራቸው ቴሌቪዥኖች ጭምር ኮረጆዎችን በምርጫ ታዛቢ ፊት ባዶ መሆናቸው ሲፈተሽ የሚያሳይ ድራማ ለመስራት የተሞሉትን ኮረጆዎች ለመቀየር ስልጠና ተሰጥቶ በክልሉ የሚካሄደው ምርጫ በኮማንድ ፖስቱ ቁጥጥር ስር የዕለት ዕለት ሪፖርቶች የምርጫ አስፈጻሚ የተባሉ የአገዛዙ ካድሬዎች ጭምር በበላይ አለቆቻቸው አማካኝነት ማቅረባቸውን የሚጠቅሱ መረጃዎች ወጥተዋል። ጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ተቋቋመ በተባለበትና አንደኛ ድርጅታዊ ጉባኤ በተካሄደበት ወቅት ሌሎችን አላምን በማለት ራሳቸው አስመራጭና መራጭ ሆነው ስልጣናቸውን ለማስጠበቅ የሄዱበትን እንቅስቃሴ የሚያስታውሱ ወገኖች በጫማቸው ስር ያለው ምርጫ ቦርድ ነፃና ገለልተኛ ቀርቶ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በታሰሩበት ዜጎች እንደ ልብ መንቀሳቀስ ባልቻሉበት ምን አይነት ምርጫ ይካሄዳል የሚሉ ጥያቄዎችን እየተነሱ ያሉ ቅሬታዎችን ጭምሮ ወደ ጎን በማድረግ ዛሬም ራሳቸውን በራሳቸው ለመምረጥ ቆርጠው መዘጋጀታቸውን እየወጡ ያሉ ሪፖርቶች እያሳዩ መሆኑ ተጠቅሷል። በእንዲህ እንዳለ አገዛዙን ፊት አይተው የሚንቀሳቀሱ የኢትዮጵያ ሲቪል ማህበራት ድርጅቶች ህብረትም የመራጮች ምዝገባን ተከትሎ 4396 የምርጫ ጣቢያዎች ውስጥ 522 ታዛቢዎችን አሰማርቼ ነበር ያለ ሲሆን 1410 ምርጫ ጣቢያዎች ውስጥ ቢያንስ አንድ ጊዜ ምዝገባ ተቋርጦ ነበር። በህግ ያልተፈቀዱ ቦታዎች ላይ የተቋቋሙ ጣቢያዎች፣ ለአካል ጉዳተኞች ተደራሽ ያልሆኑ ጣቢያዎችና የምዝገባ ሰነድ ሳያቀርቡ የሚመዘገቡ መራጮች እንደገጠሙት በሪፖርቱ ጠቅሷል። በተለይም በማኑዋል የምዝገባ ስርዓቱ ህብረቱ ከጎበኛቸው 3953 የምርጫ ጣቢያዎች ውስጥ 502ቱ ለመመዝገብ የሚያስፈልጉ ሰነዶች ሳያቀርቡ መከናወኑን ታዝቤያለሁ ያለ ሲሆን ህብረቱ ካሰማራቸው 4396 የምርጫ ጣቢያዎች ውስጥ ህብረቱ ታዛቢዎችን ካሰማራባቸው 4300 በላይ የምርጫ ጣቢያዎች ውስጥ በ102 የማኑዋል ምዝገባ ጣቢያዎችና 14 የዲጂታል ምዝገባ ጣቢያዎች በህግ ክልከላ የተደረገባቸው ቦታዎች ወታደራዊ፣ ፖሊስ፣ ሃይማኖታዊ፣ ጤና ጣቢያ፣ መጠጥ ቤት ወይም ሆቴል፣ የፖለቲካ ጽህፈት ቤት፣ የግል መኖሪያ ቤት ተቋቁሞ ምርጫ ምዝገባ ይካሄድ እንደነበር ጭምር አጋልጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቅርብ አጋሮቻቸው ከሳውዲ አረቢያና ከኩዌትም በደረሰባቸው ብርቱ ጫና በሆርሙዝ ሰርጥ ላይ የከተሉት የነበረውን አወዛጋቢና አዲስ ኦፕሬሽን አቋረጡ። ኤንቢሲም ለጉዳዩ ቅርበት ያላቸው ሁለት የአሜሪካን ባለስልጣናትን ጠቅሶ እንደዘገበው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ የሚሄዱ መርከቦችን በሰላም ለማስወጣት በሚል እሳቤ የአሜሪካ ወታደራዊ ኃይሎች አጀባም እንዲታከልበትም ትዕዛዝ ቢሰጡ ከገልፍ ሀገራት መካከል ቁልፍ የአሜሪካ አጋር የሆኑትም ሳውዲ አረቢያና ኩዌት የወታደራዊ ተቋማቸውንና የአየር ግዛታቸውን ለአሜሪካ ወታደሮች ባለመፍቀዳቸው ፕሬዝዳንት ትራምፕ ባለፈው እሁድ በማህበራዊ ትስስር ትሩዝ ገጻቸው የነጻነት ፕሮጀክት ፍሪደም ያሉትን እቅዳቸውን ለማቋረጥም ተገደዋል። የሳውዲና የኩዌት ባለስልጣናትን ከፕሬዝዳንት ዶናልድ ትራምፕ ከምክትላቸው ጄዲ ቫንስ ከአሜሪካው ሴንተር ኮማንድና ከውጭ ጉዳይ ሹሙ ማርኮ ሩቢዮ ጋር የቅርብ ግንኙነት ንግግር ማድረጋቸውን የገለጸው ዘገባው በፓኪስታን ስምምነት የተጀመረው የአሜሪካና የኢራን ድርድርን የምትደግፈው ሳውዲ አረቢያ ከወታደራዊ ፍጥጫም ለዲፕሎማሲያዊው ሂደትም ቅድሚያ እንደምትሰጥ የአሜሪካ ባህር ኃይሎችም በሆርሙዝ ባህረ ሰላጤ መርመስመሳቸው ከሰላም ይልቅ ጦርነትን ሊያባብስ ይችላል የሚል ስጋት መኖሩም ተገልጿል። በሆርሙዝ ሰርጥ ላይ የአሜሪካ ባህር ኃይሎች ወታደራዊ አጀባ እንዲያካሂዱ መመሪያ የሰጡት ፕሬዝዳንት ትራምፕ ከሰርጡም ተጋሪ ኦማን ጋር አለመምከራቸው ሌላኛው ስጋት መፍጠሩም ተዘግቧል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው የፕሮጀክት ፍሪደም ዘመቻም ላልተወሰነ ጊዜ መቆሙንና ቀጣዩን የድርድር ውጤት ማየትም እንደሚያስፈልግም አስታውቀዋል። የአብይ አገዛዝ ከህወሓት ጋር ዳግም ጦርነት ውስጥ ለመግባት መወሰኑን ያሳያል ተብሏል። ጀነራል አበባው ታደሰ ማንኛውም ጥቃት ለመደምሰስ ዝግጁ ነን የሚል ማስጠንቀቂያ ሰጥቷል። የፕሪቶሪያው ስምምነት በፌዴራል መንግስቱ ተጥሷል። ጠቅላይ ሚኒስትር አብይ አህመድ ከህግ አግባብ ውጭ ከፕሪቶሪያው ስምምነት ባፈነገጠ በተናጠል የትግራይ ጊዜያዊ አስተዳደር ፕሬዚዳንትን የስራ ጊዜ ለአንድ ዓመት ማራዘማቸውን አልቀበልም ያለው ህወሓት በ2012 ዓ.ም የተደረገው ምርጫ ህጋዊ በማድረግ የምክር ቤት አባል ስብሰባ ጠርቶ ዶክተር ደብረጽዮን ገብረ ሚካኤልን ፕሬዚዳንት ባደረገ ማግስት ማንኛውንም ጥቃት ለመደምሰስ ዝግጁ ነን በማለት የአብይ አገዛዝ ስልጣን አስጠባቂ ሰራዊት ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝቶ ባደረገው ንግግር ገለጸ። የአብይ አገዛዝ ስልጣን አስጠባቂ ሆኖና ህዝብ የሰጠውን አደራ በመብላት ቀደም ሲል በትግራይ በአሁኑ ወቅት በአማራ ህዝብ ላይ ቀጥተኛ የታወጀውን ጦርነት ከሚመራው ያገዛዙ ወታደራዊ አዛዦች አንዱ የጦር ኃይሎች ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ በሰሜን ምዕራብ እዝ
ዝግጅት ቀጠና በመገኘት የቀድሞ ምርኮኛና የመከላከያ ሰራዊት ኤታ ማጆር ሹም ብርሃኑ ጁላ ልኮኛል ያለውን መልእክት ለሰራዊቱ ማድረሱና ከህወሓት ጋር ቀደም ሲል የነበራቸውን ውጊያና ሰሜን ምዕራብ ዕዝ ፈጸማቸው ያላቸውን ገድሎች ጭምር በንግግሩ ማንሳቱ ታውቋል። በህዝብ ላይ ይፋ ጦርነት አውጀው በጦር ወንጀል ሊጠየቁ ይገባል ከሚባሉ ያገዛዙ ወታደራዊ አዛዦች አንዱ የሆነው ጀነራል አበባው ታደሰ ሰሜን ምዕራብ ዕዝ ከታሪካዊ ጠላቶቻችንም ሆነ ከውስጥ ባንዳዎች ሊሰነዘር የሚችል ማንኛውንም ጥቃት ለመመከትና ለመደምሰስ የሚያስችል አስተማማኝ ቁመና ላይ ይገኛል በማለት ከዚህ ቀደም በተለያዩ መድረኮች ያደርጋቸው የነበሩ ፉከራዎችን በዚሁ መድረክ መድገሙን የሚጠቅሱ መረጃዎች ወጥተዋል። ሰሜን ምዕራብ ዕዝን ከህወሓት ጋር የነበረውን ውጊያ አስታኮ በማወደስ በአማራ ህዝብ ላይ የከፈቱትን ጦርነት ተከትሎ ከፋኖ እየደረሰባቸው ያለውን ሽንፈት ወደ ጎን በማድረግ እንደለመዱት ፋኖን ጽንፈኛ ቡድን በማለት ጠንካራ እርምጃ ወስደናል በማለት በአደባባይ ከሚታየው በተቃራኒ የሚመራውን ተቋምና የፋኖን ምት በአግባቡ የሚያውቁትን ያገዛዙን ስልጣን አስጠባቂዎች በፉከራ ለማነሳሳት መሞከሩ ታውቋል። በአማራ ህዝብ ላይ ግልጽ ጦርነት ካወጁ በኋላ ካድሬዎችን ሰብስቦ እኛ ብቻ ለምን እንሞታለን፣ ለምን አትረዱንም፣ አብረን መሞት አለብን ሲል የነበረው የኦሮሞ ብልጽግና ፓርቲ ዘረኛ አጀንዳን በሰራዊት ውስጥ ለማስፈጸም ተልዕኮ ተሰጥቷቸዋል ከሚባሉት አንዱ በዘር ማጥፋትና በጦር ወንጀል ይጠየቅ የሚባለው ሌላው የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ሰላማዊ ሰዎችን በህዝብ ላይ ጦርነት አውጆ መጨፍጨፋቸውን እዙ የተሰጡትን ተደራራቢ ግዳጆች በብቃት ተወጥቷል በማለት ለማወደስ መሞከሩም ታውቋል። በአገሪቱ የእርስ በርስ ጦርነት በማንሳት ኢትዮጵያን አፍርሰን ኦሮሚያ የምትባል አገርን መሰርታለን የሚለው የአብይ አገዛዝ ጉዳይ አስፈጻሚ በመሆን ዛሬም ሰላማዊ ሰዎችን የጥቃት ኢላማ በማድረግ ህዝብ እየጨፈጨፈ የሚገኘው ስልጣን አስጠባቂ ሰራዊት የኢትዮጵያ ተቆርቋሪ አድርገው የአገዛዙ ጀነራሎች በዚህ መድረክ ማንሳታቸው በየጊዜው እጅ የሚሰጡ የአገዛዙ ስልጣን አስጠባቂ ወታደሮች ለነሱ ስልጣን ሲባል በጦርነት መማገድ በቃን አገር አፍራሾች ናቸው ማለት የሚሰጡትን አስተያየት ወደ ጎን በማድረግ ዛሬም ራሳቸውን ለማታለል ሞክረዋል ተብለዋል። ሌላ በኩል ህወሓት ስልጣናቸውን ዋጋ ያሳጣው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደን አስቀድሞ በሰጡት መግለጫ ከትግራይ እንደማይወጡና ማንኛውም ነገር እንደሚቀበሉ ገልጸው የነበረ ቢሆንም የትግራይ ብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤዎች ህወሓት ጀነራሉ ከትግራይ እንዳይወጡ ተጨማሪ ጥበቃ አድርጎላቸዋል የሚሉ አስተያየቶች የሰጡ ሲሆን ህወሓት ወታደራዊ እንቅስቃሴ በማድረግ ወልቃይትን በኃይል ለመውረድ ሊሞክር ይችላል የሚሉ ግምትና አስተያየቶችም ሲሰነዝሩ ተስተውለዋል። የህወሓት መሪዎች የፌዴራል መንግስቱ የፕሪቶሪያውን ስምምነት በማክበር መወጣት ያለባቸውን ግዴታዎች አልተወጣም፣ ለሰራተኞች ደሞዝ እንዳይከፈል ትግራይን ከበባ ውስጥ በማስገባት ነዳጅና መድኃኒትን ጨምሮ አስፈላጊ ቁሳቁሶች እንዳይገቡ ማድረግ በስምምነት ስም ትግራይን የማዳከም እርምጃውን ገተናል በማለት የህወሓት ማህበራዊ ሚዲያ ፈቀላጤዎች በበኩላቸው ለሰሞኑ የትግራይ ሹምሽር ድጋፋቸውን ሲሰጡ ተስተውለዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ ምርጫ ቦርድ ከ300 በላይ የሚሆኑ እጩዎችን ከምርጫ ውጭ ማድረጉ ላይ ተቃውሞን አሰማ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ የውስጥ ችግሩን ሳይፈታ በመቆየቱና የምርጫ ቦርድ ይህ ጉዳይ የፓርቲ እጩዎች የህትመት ስራን ያዘገይብኛል በሚል ከ300 በላይ ፓርቲ እጩዎችን ትቼ ወደ ህትመት እሄዳለሁ በማለት ውሳኔ ላይ መድረሱን የሚጠቅሱ ዘገባዎች መውጣታቸውን ቦርዱ ነገሩን ስላልፈታችሁ እጩዎችን ከህትመት ይዘገያሉ ይቀራል ማለቱ ትክክለኛ ውሳኔ አይደለም በማለት የፓርቲው ምክትል ሊቀመንበር ዶክተር ራሄል ባፌ ተቃውሟቸውን ገለጹ። ኢሶዴፓ ያቀረባቸው 309 እጩዎች በፍርድ ቤት ውሳኔ ከውድድሩ ውጭ ተደረጉ ሲል ሪፖርተር ጋዜጣ ያወጣውን መረጃ መሰረት አድርጎ ለፓርቲው ምክትል ሊቀመንበር ጥያቄ ያቀረበላቸው ቲክፋህ ኢትዮጵያ ደብዳቤው ለፓርቲው ለሰባተኛ ጠቅላላ ምርጫ በሶዴፓ ምክትል ሊቀመንበር ራሄል ባፌ ዶክተር የቀረቡ እጩዎች በእናቶ አጫሞ ቦቴ በኩል ለፌዴራል ከፍተኛ ፍርድ ቤት ይግባኝ እንደተባለባቸው ገልጾ ፍርድ ቤቱ በዶክተር ራሄል ባፌና አቶ አጫሞ የቀረቡትን እጩዎች በምርጫ ስነ ምግባር አዋጅ ቁጥር እና በፓርቲው መተዳደሪያ ደንብ መሰረት ህጉን ጠብቀው የቀረቡ ባለመሆናቸው ውድቅ አድርጌያለሁ ሲል ገልጿል። ገዢው ብልጽግና ፓርቲን በተደጋጋሚ በአደባባይ በመቃወም የሚታወቁት ዶክተር ራሄል ባፌ አገዛዙ የይስሙላ አገራዊ ምክክር ኮሚሽን በጥድፊያ ሲያቋቁም በነበረበት ወቅት የኢትዮጵያ ፖለቲካ ፓርቲዎች ህብረት ፕሬዚዳንት የነበሩ ቢሆንም በወቅቱ ያቀረቡትን የሰላ ትችት ተከትሎ በአገዛዙ ማህበራዊ ሚዲያ አፈቀላጤዎች በኩል ሰፊ ዘመቻ ተጀምሮባቸው የነበረ ሲሆን በቅርቡ በውጭ ሀገር የተደረገ አገራዊ ምክክር ጉባኤ ላይ መሳተፋቸውንም ተከትሎ ተመሳሳይ ወቀሳ ሲቀርብባቸው ቆይተዋል። ዶክተር ራሄል ባፌ ፓርቲያቸው እንደታገደና ከምርጫው
እንደወጣ አድርጎ መግለጽ ትክክል አይደለም፣ አልወጣንም፣ እጩዎች ያልተሰረዙም በማለት ምላሽ የሰጡ ሲሆን የቦርዱ ሀሳብ መፍትሄ ላይ እስካልደረሳችሁ ወደ ህትመት ለመሄድ ይዘገያል፣ የሌሎች ፓርቲዎች ሂደትም ያዘገያል፣ መጠበቅ አንችልም፣ ስለዚህ ትተናችሁ ወደ ህትመቱ እንሄዳለን የሚል መሆኑን አስታውሰው ቦርዱ ፓርቲው የውስጥ ችግሩን ፈቶ እንዲያሳውቅ ሲጠብቅ ቢቆይም ችግሩን አለመፍታቱን ገልጾ እጩዎቹን አግጃለሁ ማለቱ እኛ አልተከለከልንም አለን በማለት ዶክተር ራሄል ባፌ ምላሽ ሰጥተዋል። ከፓርቲው ያፈነገጡ ግለሰቦች ምክንያት በማድረግ ቦርዱ የወሰደው እጩዎቹን የማገድ ውሳኔን በተመለከተ ማብራሪያ የሰጡት ዶክተር ራሄል ባፌ ምርጫ ቦርድ ይህንን ደብዳቤ ከመጻፉ በፊት ሰብስቦን ይህንን የሚያጣራ ኮሚቴ ቋቋም ተብሎ 4 ሰው ተመርጦ በፓርቲው በኩል 2 ሰዎች ሲመጡ እነሱ በራሳቸው የሚመጡ ሰዎች እንዳይገኙ አድርገዋል ሲሉ ገልጸዋል። አንዱን ላኩና ሁለተኛውን ሰው ከለከሉ። ከዚያ በጎዶሎ መሄድ አይቻልም፣ ቢያንስ 2 መሆን አለባችሁ ብሎ ምርጫ ቦርድ በእኛ በኩል የመጡ ሰዎች ከክፍለ ሀገር መጥተው 2 ቀን አድረው በ3ኛው ቀን አሰናበታቸው። ምን ማድረግ ይቻላል ሲሉ ተናግረዋል። ቀደም ሲል የፌዴራል መንግስቱን በበላይነት የተቆጣጠረው ህወሓት በሚመራው ኢህአዴግ ቁጥጥር ስር ያለው ምርጫ ቦርድ ቅንጅቱን ጨምሮ የተለያዩ ፓርቲዎችን ከውስጥ ተቃዋሚ የተባሉ አፈንጋጮችን በመያዝ ፓርቲዎችን ሲከፍልና ሲያከስም የነበረ ሲሆን ስሙን የቀየረው ገዢው ብልጽግና ፓርቲ በከፋ ደረጃ ፓርቲዎች በአደባባይ መንቀሳቀስ የማይችሉበት፣ በርካታ ቢሮዎቻቸው የተዘጉበት፣ ለምርጫ እጩ ሆነው የሚቀርቡ ሳይቀር በአደባባይ ተገለው መፍትሄ ያልመጣበት ያለፈው 6ኛ ሀገራዊ ምርጫ የዘንድሮ የከፋ ሁኔታ መሆኑን የእርስ በርስ ጦርነት በተጋጋለበት በዚህ ወቅት ፓርቲዎችም ከአጃቢነት ያለፈ ሚና በሌላቸውና ገዢው ብልጽግና ፓርቲ ሙሉ ለሙሉ በተቆጣጠረው ምርጫ ውስጥ የሚያደርጉት መፍጨርጨር ትርጉም የለውም የሚሉ ወቀሳዎችም በተደጋጋሚ ሲደመጡ ቆይተዋል። ገዢው ብልጽግና ፓርቲ በምርጫው ሂደት ላይ የሚፈጠሩ ወንጀሎችን በተደጋጋሚ በወቀሳ የሚያነሱት እነ ዶክተር ራሄል ባፌ በመጨረሻው ሰዓት ምርጫውን ቦይኮት ያደርጋሉ በማለት አስቀድሞ በማህበራዊ ሚዲያ ፈቀላጤዎቹ በኩል እንደ ኢህአፓ አመራሮች ሁሉ ወቀሳ ሲያቀርብባቸው እንደነበር አይዘነጋም። ዶክተር ራሄል ባፌ በቅርቡ ከአሀዱ ሬዲዮ ጋር ባደረጉት ቃለመጠይቅ ለሀገራቸው በቀናይነት ለመስራት እንጂ ለግል ጉዳያቸው የሚፈልጉት ነገር እንደሌለና እየተሰራ ያለውን ህገወጥ ተግባር በግልጽ መቃወማቸው አይዘነጋም። እኔ አሁን እድሜን እየጨረስኩ ነው አይደል እንዴ? ምንም አልፈልግም እኮ አሁን ለሀገሬ የምፈልገው ነገር ካለ ግብአት ብሆን ብዬ አስባለሁ እንጂ እስከምሞት ድረስ የሚበቃኝ ነገር አለኝ። በቃ ዛስት። ስለዚህ ግን የኔ ልጆች የሚፈልጓትን ኢትዮጵያን አውቃታለሁ፣ ያወራሉና ከኔ ጋር ይኖራሉና የልጅ ልጆች የሚፈልጓትን ኢትዮጵያ በምናቤ እስላታለሁ። ያችን እውን ለማድረግ የኔን ድርሻ ትቼ ልሂድ። እነሱም ብቻ ወደዚህ ምድር አምጥቶ መተው ሳይሆን መሻታቸውን መስመር የሚያስይዙበትን እንተው የሚል ነው የአባቶች አቋምና አፕሪሼት አድርጓችሁ ብሶት የወለዳችሁ ትላላችሁ። እኛ ደግሞ ዘላቂ ሰላም እንዲመጣ መሰራት አለበት እንላለን። እንደ ፖለቲካ ፓርቲ የፖለቲካ ጥያቄዎች ፖለቲካል ምላሽ አጥተው ነው አመጽ የተበራከተው፣ ግጭቶች የተፈጠሩት፣ አማራ ክልል ያሉትም ታጣቂዎች ወደ ጫካ የገቡት። ዶክተር ራሄል ባፌ በቅርቡ በአሀዱ ሬዲዮ በነበረ የምርጫ ክርክር ወቅት በሀገሪቱ ያሉ የፖለቲካ ችግሮች ባለመፈታታቸው ግጭቶች መበራከታቸውን በግልጽ በመናገር የበኩላቸውን አስተዋጽኦ ለማድረግ እየታገሉ መሆናቸውን አስታውቀዋል። በደቡብ ሊባኖስ በሚገኝ የድንግል ማርያም ሐውልት ላይ አጸያፊ ተግባር የፈጸመ የተባለ ወታደርን በተመለከተም የእስራኤል መንግስት ምርመራ መጀመሩን አስታወቀ። የእስራኤል መከላከያ ሰራዊት እንደገለጸው በደቡብ ሊባኖስ አንድ የእስራኤል ወታደር የድንግል ማርያም ሐውልትን ሲያዋርድ የሚያይ ፎቶግራፍ በማህበራዊ ትስስር ገጽ ከተሰራጨ በኋላ ምርመራ መጀመሩን ገልጿል። ዘ ታይምስ ኦፍ እስራኤል እንደዘገበው ባለፈው ረቡዕ በሰጠው መግለጫም ድርጊቱን በጥብቅም እንደሚመረምረውና ጥፋተኛ በሆነው ወታደር ላይም ተገቢውን ወታደራዊ እርምጃም እንደሚወሰድበትም ቃል ተገብቷል። በማህበራዊ ትስስር ላይ ቁጣውን የቀሰቀሰው ይህ ፎቶግራፍ ወታደሩ ራሱም ሲጋራ እያጨሰም በድንግል ማርያም ሐውልትም አፍ ላይ ሌላም ሲጋራም ሲያቀጣጥልም ያሳያል። የእስራኤል ጦር የመጀመሪያው ደረጃ ምርመራ እንደሚያመላክተው ፎቶግራፉ የተነሳው ከሳምንታት በፊትም ክርስቲያኖች በብዛት በሚኖሩበትም ደቤል በተሰኘ የደቡብ ሊባኖስ መንደር ውስጥ ቢሆንም በስፋት መሰራጨቱ የጀመረው ግን ባለፈው ረቡዕ መሆኑ ታውቋል። ይህ ድርጊት የእስራኤል ወታደሮች በደቡብ ሊባኖስ በሚያካሄዱት ወታደራዊ ዘመቻ የሃይማኖታዊ ምልክቶችን በማዋረድና በሲቪሉ ማህበረሰብ ንብረት ላይ ጉዳት በማድረስ ሪፖርት ከተደረገባቸው ተከታታይ ክስተቶች መካከል የቅርብ ጊዜ ክስተት መሆኑም ታውቋል። ባለፈው ወር በዚሁ መንደር ውስጥ ሌላ የእስራኤል ወታደር የጌታ ኢየሱስ ክርስቶስ ሐውልትን በመዶሻም ሲሰብር የሚያሳይ ፎቶግራፍ ተሰራጭቶም ሰፊ ውግዘት ማስከተሉ መዘገባችን ይታወሳል። የእስራኤል ጦር በወቅቱ የፎቶግራፉን ትክክለኛነት አረጋግጦ ምርመራ መጀመሩን ገልጾ በኋላም በወታደሩ ላይ ለ30 ቀናትም እስራትና ከሰራዊቱ እንዲባረር የሚያዝ መመሪያ ማስተላለፉን መዘገባችን ይታወሳል።
ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። አገር ቤት የምትገኙ አድማጮቻችን ከቻናላችን በተጨማሪ በአማራ ሳት የሳተላይት ስርጭት ላይ እንደምታገኙ ለማሳወቅ እንሞክራለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁ እንድትሰጡ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።